ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ እየላችሁ ቀረብኩት ለ12ኛ ክፍል የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 አሲድ ቤዝ ኢኩሊብሪየም ስለ በፈር ሶሉሽን የምንመለከት ይሆናል። በባለፈው ለሰናችን ስለ ኮመን አየን ኢፌክት አይተን ነበር። ኮመን አየን ኢፌክት እና በፈር ሶሉሽን የሚያገናኛቸው ነገር አለ ማለት ነው። ራሱ በፈር ሶሉሽን ስፔሻል ኮመን አየን ኢፌክት ነው። ስፔሻልነቱ ምንድነው የሚሆን ነገር በቀጣይ ለሰናችን እዙ ላይ የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኬሚስትሪን ከኛ ጋር መሰፊው መማር ትችላላችሁ። ወደ ለሰናችን እንግባ። At the end of this section, you'll be able to define buffer solution. እንግዲህ በዚህ ለሰን ተምራችሁ ስታበቁ በፈር ሶሉሽንን ዲፋይን ማድረግ ትችላላችሁ። አንዱ የለሰናችን አላማ ነው ማለት ነው። ስለዚህ what is buffer solution የሚለው ነገር በደንብ አድርጋችሁ መረዳት ትችላላችሁ። ሌላኛው you can give some example ወይም some common examples of what በፈር ሲስተም ላይ ያሉት ወይም በፈርን ፎርም የሚያደርጉት ሰብስታንሶች እነማን ናቸው የሚሉትን ነገር በደንብ ትለያላችሁ። በፈር ፕሪፓሬሽን የራሱን ከምን እንደሚዘጋጅ መናገር ትችላላችሁ ማለት ነው። ሌላው ደግሞ የምናየው you can explain the action of buffer solution and its importance in chemical process. ኬሚካል ፕሮሰስ ላይ የበፈርን ጥቅምና ምን አይነት አክሽን ሊያሳየን ይችላል፣ በፈር ምን አይነት ባህሪ ያለው የሚለው ነገር ልትናገሩ ትችላላችሁ። የለሰን በሰፊው ተምራችሁ ስታበቁ በደንብ አድርጋችሁ መግለጽ ትችላላችሁ ከነ ጥቅሙ ማለት ነው። ሌላው ተማሪዎች በዚህ ለሰን ላይ ተምራችሁ ስታበቁ ልታውቁት ከምትችሉ ነገር መካከል you can calculate the pH of a given buffer solution. የሆነ በፈር ሶሉሽን ይሰጣችኋል። የዛን በፈር ሶሉሽን ፒኤቹን እንዴት ነው ካልኩሌት የምናደርገው? በተለይ አዲስ ለየት ያለ ፎርሙላ በዚህ ግሬድ ሌቭል የምትማሩት ነገር አለ ማለት ነው። ስለዚህ you can calculate the pH of a given buffer solution. እንዲሁም ደግሞ you can demonstrate the buffer action of acetic acid and ሶዲየም አሴቴት። ሶዲየም አሴቴት እና አሴቲክ አሲድ በፈር ናቸው። ስለዚህ በአንድ ሆኖ ሜክስቸሩ ማለት ነው የሁለቱ ሜክስቸር በፈር ነው። ስለዚህ የዚህን አክሽን ወይም ባህሪውን በደንብ አድርጋችሁ ልታሳዩ ወይም ልታስረዱ ትችላላችሁ። how does a buffer solution resist a pH change? እንግዲህ በፈር ሶሉሽን ብለን የምንጠራው it is a types of mixture ምን ማድረግ የሚችል can resist pH change የሆነ when small amount of strong acid or strong base አድ በሚደረግበት ጊዜ ፒኤቹን ላለመቀየር የሚከራከር ሶሉሽን ነው ማለት ነው። ሬዚስት የሚያደርግ በቃ ፒኤቹ ከነበረበት ዝቅ እንዳይልም በጣም ከፍ እንዳይልም መከራከር የሚችል የሚከላከል ሶሉሽን በፈር ሶሉሽን ነው ማለት ነው። ሶ ይሄን እንዴት ሊያደርገው ይችላል ነው። ስለዚህ ይሄን ለመመለስ በመጀመሪያ በፈር ሶሉሽን በውስጡ ሁለት ነገሮችን ይዟ ማለት ነው። ምን ይዟ ማለት ነው? ዊክ አሲድንና በደንብ ይውልኝ ዊክ አሲድንና ባንድ ያዘው ሜክስቸሩ ኢትስ ሳልት ነው ያዘው። ኢትስ ዋት ሳልት ነው ያዘው። ለምሳሌ እንውሰድ ፎርሚክ አሲድ ቢሆን እና የራሱ ሳልት ፎርሜት፣ ይሄ ሜክስቸር ሁለቱ ሚክስ ብናደርጋቸው በፈር ይፈጥራሉ ማለት ነው። ስለዚህ ይሄ ሜክስቸር ደግሞ ፒኤች እንዳይቀየር ይከራከራል። ለምን ቢባል አሲዱ አላችሁ፣ ይሄ አሲድ የራሱ ቤዝ አለው፣ ኮንጁጌት ቤዙ አለ። ስለዚህ ቤዝ ሲጨምሩ አሲዱ ኮንሱም ያደርገዋል፣ አሲድ ሲጨምሩ ቤዙ ኮንሱም ያደርጋል። ስለዚህ ፒኤቹ እንዳይጨምር ምን ያደርጋል ማለት ነው? ይከራከራል ማለት ነው። ምክንያቱም ሁለቱን ነገር ይዟል ሜክስቸሩ፣ አሲድም ይዟል ኤንድ ኢትስ ኮንጁጌት ቤዝ። ስለዚህ አሲድ ማለት ሃይድሮጅን መስጠት የሚችል ነው በብሮንስ ሎሪ ዴፊኒሽን። ቤዝ ማለት ደግሞ ሃይድሮጅን መቀበል የሚችል ነው። ሶ የሆነ ቤዝ ብትጨምሩ የሆነ ቤዝ አድ ብታደርጉ ምን ሊያደርግ ነው ማለት ነው? ይከራከራል ማለት ነው። ቤዝ ብትጨምሩበት ለምን ቤዝ አድ ስታደርጉ አሲዱ ምን ያደርገዋል ማለት ነው? ኮንሱም ያደርገዋል። አሲድ ደግሞ አድ ስታደርጉ ኮንጁጌት ቤዙ ኮንሱም ያደርገዋል ማለት። ስለዚህ በዚህ መሰረት ፒኤቹን ላለመቀየር በሰፊው መከራከር ይችላል ማለት ነው። So a buffer is commonly defined as a solution that resists change in pH. አሁን በፈር ብለን የምንጠራው ሶሉሽን ነው። ይሄ ሶሉሽን ደግሞ ምን አይነት ሶሉሽን ነው? ፒኤቹን ላለመቀየር ሬዚስት የሚያደርግ የሚከራከር፣ በቃ ላለመቀየር በጣም የሚታገል ማለት ነው። የሆነ መቼ when a small amount of acid or base is added። መቼ ነው ደግሞ የሚከራከረው? የሆነች አሲድ አድ ብታረጉበት ፒኤቹን ላለመቀየር የሚከራከር፣ ወይንም የሆነ ስሞል አማውንት ኦፍ ቤዝ አድ ስታደርጉ ፒኤቹን በቃ ባለበት ለማቆየት ሬዚስት የሚያደርግ ሶሉሽን ወይም ሜክስቸር በፈር ተብሎ ይጠራ ማለት ነው። ስለዚህ
እዚች ላይ በደንብ ይሁ ለምሳሌ እንውሰድ። ይሄ ሜክስቸር አለ ፊገሩ ላይ የምትወስዱት ዳይሃይድሮጅን ፎስፌት የራሱ ኮንጁጌት ቤዝ አለ። ሃይድሮጅን ፎስፌት ይችኛይቱ አለች። ይሄ ዳይሃይድሮጅን ፎስፌት ነው። እዚህ ግን ያለች ኮመን የራሱ ሳልት ምንድነች ማለት ነው? ወይም ኮንጁጌት ቤዙ አንድ ሃይድሮጅን ሲቀንሱለት የምታገኙት ይችን ነው አይደለ? ስለዚህ ይሄ ሜክስቸር የሆነ አሲድ አር ስታደርጉ ኮንጁጌት ቤዙ ሃይድሮጅኗን ዋጥ ነው የሚያደርጋት ይወስዳታ ማለት ነው። እሷን ወሰደ ማለት መጀመሪያ ከነበረው ፒኤች ጋር ተመሳሳይ ለማድረግ ይሞክራል ማለት ነው። ተመሳሳይ ለማድረግ ይሞክራል። ለምን? እሱ ኮንሱም ያደርጋታል። ሌላ ቤዝ አር ብታደርጉም ይሄንኛው መልሶ ምን ያደርጋል ማለት ነው? ኮንሱም ያደርጋል ማለት ነው። ከዛስ ምን ተፈጠረ? በል ይኸው ታያችኋል። ሃይድሮጅኖቹ እነዚህ አር የተደረጉት አሲድ ሃይድሮጅን ፕላስ ማለት አሲድ እንደመጨመር ማለት ነው። ሶ አሲድ ሲጨምሩ እነዚህ ሃይድሮጅን ፎስፌት የነበሩ ወይም ኮንጁጌት ቤዝ ኦፍ ዳይሃይድሮጅን ፎስፌት የዳይሃይድሮጅን ፎስፌት ኮንጁጌት ቤዝ እነዚህ ናቸው። ስለዚህ እነሱ ኮንሱም ሲያደርጉት ይሄንን ፈጠሩ ማለት ነው። በዚህ አይነት መንገድ ሶ ፒኤችን ሬዚስት የሚያደርግ ሜክስቸር ምን ተብሎ ይጠራ ማለት ነው? ላለመቀየር ቼንጅን ፒኤች ሬዚስት የሚያደርግ ማለት ነው። እሱ ምን ተብሎ ይጠራል? በፈር ተብሎ ይጠራ ማለት ነው። ስለዚህ በፈር ሶሉሽን ከሚያሳየው ባህሪ አንጻር this property is extremely useful in maintaining the pH of a chemical system at an optimum value to properly what influence the reaction kinetics or equilibrium process። ስለዚህ በፈር ከሚያሳየው ባህሪ አንጻር የኬሚካል ሪአክሽንን ሬቱን ኬኔቲክስ ማለት ሪአክሽን ኬኔቲክስ የተባላችኋት ይችኛይቱ ፓርት ሬት ኦፍ ሪአክሽን ፍጥነቱን እንዲሁም ደግሞ ዳይናሚክ ፕሮሰስነቱን ወይም ኢኩሊብሪየም ፕሮሰሱን ምን ማድረግ ይችላል ማለት ነው። ኦፕቲመም ቫልዩ ላይ በደንብ አድርጎ ኢንፍሉዌንስ ያደርጋል ወይም ፕሮዳክቱ ላይ ኢንፍሉዌንስ ያደርጋል። ፍጥነቱ ላይም እንዲሁ ምን ያደርጋል ማለት ነው። ኢንፍሉዌንስ ማድረግ ይችላል። ምን በማድረግ ፒኤች ቫልዩን ሜንቴን በማድረግ ማለት ነው። ለምሳሌ እኛ ራሳችን መውሰድ እንችላለን። የራሳችን የብለድ ፒኤች ቫልዩ 7.4 ነው ማለት ነው። አሁን ብለዳችን 7.4 ፒኤች ቫልዩ ይዞ እንዲቆይ የሚያደርገው በሰውነታችን ውስጥ ያለው የበፈር ሶሉሽን ነው ማለት ነው። ምን አይነት ሶሉሽን ሰውነታችን ውስጥ እንዳለ ቀጣይ ላይ አፕሊኬሽኑ እዚሁ ለሰል ላይ ስላለን ማየት እንችላለን። ዋናው ጥያቄ ግን የብለድን ፒኤች 7.4 ሆኖ እንዲቆይ የሚያደርገው ሰውነታችን ውስጥ ያለው የበፈር ሶሉሽን ነው። ስለዚህ አሁን ኢንዛይም መስራት ወይም ወርክ ኤሪያቸው መስራት የሚችሉት ፒኤች ቫልዩ ከ6 እስከ 8 ነው። ከ6 ካነሰ ኢንዛይሞች መኖር አይችሉም። እንዲሁም ደግሞ ከ8 ከበለጠ አሁንም ኢንዛይም ምን ሊሆን ይችላል ማለት ነው? ዲኔቸር ሊሆን ይችላል ማለት ነው። ስለዚህ ኢንዛይም ደግሞ በሰውነታችን ውስጥ መኖር ካልቻለ ምንም አይነት ሜታቦሊክ ሪያክሽን ሊካሄድ አይችልም ማለት ነው። ሶ የሜታቦሊክ ሪያክሽኑን ሬቱን ሊሆን ይችላል፣ ቶታሊ ፕሮሰሱ ሊሆን ይችላል፣ ፋይናሊ ደግሞ ስለሚኖረው ኦፕቲመም ቫልዩ ወይም ኦፕቲመም ፕሮዳክት እነዚህን ሁሉ ምን ሊያደርግ ይችላል ማለት ነው? አፌክት ሊያደርግ ወይም ኢንፍሉዌንስ ሊያደርግ ይችላል። ማን? በፈር ማለት ነው። ምንም ኮንትሮል በማድረግ የፒኤች ቫልያቸውን ኮንትሮል በማድረግ ፕሮዳክቱንም እንዲሁም ደግሞ ሬቱን ወይም ፍጥነቱን እንዲሁም ፕሮሰሱን ምን ማድረግ ይችላል ማለት ነው? ኮንትሮል ማድረግ ይችላል ማለት ነው። ለምሳሌ የደማችን ፒኤች ቫልዩ 7.4 ከሆነ አንድ ሰው ሌመን ጁስ ቢጠቀም ተመልከቱ። ሌመን ጁስ ቢጠቀም ፒኤች ቫልዩ ስንት ነው ማለት ነው? 2 ነው። አሁን ፒኤች ቫልዩ 2 የሆነ ሌመን ጁስ ተጠቅማችሁ የብለዳችሁ ፒኤች ግን ከ7.4 አይቀንስም አይጨምርም። ያ እንዳይጨምርና እንዳይቀንስ ያደረገው ደግሞ የማን ባህሪ ነው ማለት ነው? የበፈር ባህሪ፣ በሰውነታችሁ ውስጥ ያሉ የበፈር ሶሉሽን ባህሪ ነው ማለት ነው። ስለዚህ በፈር ባይኖር ኖሮ ፒኤች 2 የሆነ ሶሉሽን እኛ መጠቀም አንችልም። እሱ ኮንትሮል ባያደርገው። ምክንያቱም በፒኤች 2 ግዴታ ኢንዛይም መኖር ስለማይችል የሰው ልጅም በህይወት መኖር አይችልም ማለት ነውና በፈር ትልቅ ቫሊው አለው። ማንኛውንም ኬሚካል ሪአክሽን ሬቱን አፌክት ሊያደርግ ይችላል። እንዲሁም ፕሮሰሱን ሌላውን ፕሮዳክቱን ኮንትሮል ሊያደርገው ይችላል። ስለዚህ a buffer solution actually is a mixture of a weak acid and its conjugate base። አያችሁ በፈር ሶሉሽን ብለን የምንጠራው ቶታሊ ስትጠሩት ዊክ አሲድ ሊሆን ይችላል። ተመልከቱ ምን አልኳችሁ? ዊክ አሲድ and its salt or what conjugate base የራሱ ቤዝ። ለምሳሌ አሴቲክ አሲድ ዊክ አሲድ ነው አይደለ? የዛ አሲድ የራሱ ሳልት ቢኖራችሁ ሶዲየም አሴቴት ቢኖራችሁ or what ሌላ መጠቀም ይችላላችሁ አሴቴቱን ራሱ ኮንጁጌት ቤዙ። ምክንያቱም ከሶዲየም አሴቴት የሚገኘው ይህ ሳልት ነው ማለት ነው። ዋናው ጥያቄ ግን
ዊክ አሲድ ኤንድ ኢትስ ሳልት አለም ደግሞ ኮንጁጌት ቤዝ የዊክ አሲዱ ኤንድ ኮንጁጌት ቤዙ ሚክስቸሩ በአንድ ሚክስ አድርጋችሁት እንዲሁም ደግሞ ዊክ ቤዝ ሊሆን ይችላል። ዊክ ቤዝ ይሄ ኢንትራንስ ያበዛል። እሺ ተማሪዎች ዊክ ቤዝ ኤንድ ዋት ኢትስ ሳልት ለምሳሌ እንውሰድ። አሞኒያ ብትወስዱ አሞኒያ እና ምን አለ ማለት ነው አሞኒየም ክሎራይድ ቢሰጣችሁ አሁን ዊክ ቤዝ አለ የራሱ ሳልት ከዚህ ሳልት የምናገኘው አሞኒየም ፕላስን ነው። ስለዚህ አሞኒየም አዮን ነው። አሞኒየም አዮን ደግሞ የአሞኒያ ምንድነው ማለት ነው ኮንጁጌት አሲድ ነው ማለት ነው። ስለዚህ እዚህ ላይ የተቀመጠችልን ዊክ አሲድ and its conjugate base or a mixture of weak base and its conjugate acid ይላቸዋል። The conjugate form are commonly referred as what salts አሁን የነገርኳችሁ comparison of buffered and unbuffered solution are given in table 1.4 እዚህ መመልከት ይችላላችሁ። አሁን ፈተና ላይ ግዴታ weak acid and its salt አለም conjugate base and weak base and its salt በሌላ ነገር ኮንጁጌት አሲዱ ማለት ነው በፈር ሚክስቸር ተብለው ይጠራሉ ማለት ነው። ለብቻው አሲዲክ በፈር ከሆነ ዊክ አሲድ ኤንድ ኢትስ ሳልት ነው። ቤዚክ በፈር ከሆነ ደግሞ ዊክ ቤዝ ኤንድ ኢትስ ሳልት ማለት ትችላላችሁ። ኢኒሻል ፒኤች አለ። ለምሳሌ አንበፈርድ ሶሉሽን የሚባለው ምንድነው? ስትሮንግ አሲድ ወይም ስትሮንግ ቤዝ አንበፈርድ ነው የሚባለው። የሱ ኢኒሻል ፒኤቹ 4.8 ነው። ስለዚህ ፒኤች አፍተር ዘ አዲሽን ኦፍ 0.01 ሞላር ቤዝ ብትጨምሩበት እዚህ ላይ ምኑ ላይ ሃይድሮክሎሪክ አሲድ ላይ ይህን የሚያክል ቤዝ አድ ብታደርጉ ፒኤቹ ኢሚዲየትሊ 12 ይሆንባቸዋል። በፈር ያልሆነ ሶሉሽን ፒኤቹን ላለመቀየር አይከራከርም። ፒኤቹ በቃ የሆነ ነገር አድ ስታደርጉበት ፒኤቹ ይቀየራል። በፈር ግን ላለመቀየር ይታገላል ማለት ነው። እና ስንት 12 ፒኤች አፍተር ዘ አዲሽን ኦፍ 0.01 ሞላር ሃይድሮክሎሪክ አሲድ እዚህ አንበፈርድ የሆነ ሶሉሽን ላይ አድ ብታደርጉበት አንበፈርድ ማለት ነው ስትሮንግ አሲድ አለም ስትሮንግ ቤዝ እሱ አንበፈርድ ሶሉሽን ይባላል ማለት ነው። ስለዚህ እሱ ደግሞ ፒኤቹ ምንድነው አሲድ ሲጨምሩበት ፒኤቹ በጣም ቀነሰ 2 ሆነ ማለት ነው። እዚህ ግን እንምጣ አሴቲክ አሲድ ኤንድ ኢትስ ሳልት ተመልከቱ። አሴቲክ አሲድ ይህ አማውንት ቢሰጣችሁ 0.99 ሞላር አሴቲክ አሲድ እና 0.97 ሞላር ሶዲየም አሴቴት የሁለቱ ሚክስቸር በፈር ይሰላል። ምክንያቱም በፈር ለመስራቱ ደግሞ ትልቁ ምክንያታቸው ዊክ አሲድ ኤንድ ኢትስ ሳልት ስለሆነ ኮመን አየን ስለሚኖረው ምንኖረው ማለት ነው። መጀመሪያ ላይ without the addition of any substance ምንም ሳይጨምሩበት 4.8 ነበረ። after the addition of 0.01 ሞል ሶዲየም ሃይድሮክሳይድ አድ ስታደርጉ ፒኤቹ አልቀየረም። በቃ እዛው ላይ ነው ያለው። what's the reason ቢባል because it is በፈር ባህሪው ምንድነው? ፒኤቹን ላለመቀየር በፈር ብለን የጠራው ምንድነው? a solution resist what change in pH when small amount of strong acid or strong base added እሱን አድ ስታደርጉ ፒኤቹን ላለመቀየር የሚታገል ማለት ነው። ስለዚህ እዛ ይስመጡ ግን 4.7 ነው። 4.7 ትንሽ ቀንሳለች። ትንሽ አማውንት ቀነስ ያደርገው ይሄ ነው። ሁለቱ አይገናኝም ማለት ነው። ስለዚህ በፈር ማለት ይህ ነው ባህሪው ማለት ነው። A buffer solution must contains a relatively large concentration of acid to react with what any base or hydroxide ion that may be added to it። ስለዚህ አድ የሚደረገው የቤዝ መጠን ለመቆጣጠር ግዴታ የአሲድ ፓርቱ ወይም የዊክ አሲዱ አማውንት ላርጅ መሆን አለበት። እንዲሁም ደግሞ የአሲድ መጠኑን ደግሞ ለመቆጣጠር የኮንጁጌት ቤዙ ወይም የሳልቱ ኮንሰንትሬሽን ምን መሆን አለበት ማለት ነው? ሃይስት መሆን አለበት ማለት ነው። ለምሳሌ ያሳያችሁ እዚህ ላይ 1 ሞላር ኦፍ ፎርሚክ አሲድ አላችሁ እንበል። ይሄ የአሲዱ አማውንት ነው። እንዲሁም ደግሞ 1 ሞላር ኦፍ ሶዲየም ፎርሜት አለ። ይሄ ደግሞ ኮንጁጌት ቤዝ የሚገኝበት ሳልቱ ነው። ይሄ ኮንጁጌት ቤዝ የሚገኝበት ሳልት ነው። ኮንጁጌት ቤዙ የማን ነው? እዚህ ላይ ለምሳሌ ፎርሜት ነች የምትወጣው HCOO ማይነስ ማለት ነው። ስለዚህ አሁን ይሄ በፈር ሶሉሽን የአሲዱ መጠን ላርጅ ከሆነ አድ የሚደረገው የቤዝ መጠን ይሄንኛው OH ማይነስ የሱ መጠን ኮንሱም እንዲያደርግ የአሲዱ መጠን ምን መሆን አለበት ማለት ነው? ላርጅ መሆን አለበት፣ በርከት ያለ መሆን አለበት። አድ የምትደረገው ነገር ግን ስሞል አማውንት መሆን አለባት ማለት ነው። እንዲሁም ደግሞ እዚህ ላይ የቤዙ ወይም የኮንጁጌት ቤዙ መጠንም ምን መሆን አለበት ማለት ነው? ላርጅ መሆን አለበት። ለምን ቢባል
አሲዱን አድ የሚደረገውን የሃይድሮጅን መጠንን ምን ለማድረግ ማለት ኮንሱም እንዲያደርግ። ለምሳሌ ፎርሜቱ ሃይድሮጅንን ካገኘ ቀጥታ ምን ፎርም ማድረግ ይቻላል ማለት ነው። ፎርሚክ አሲድን ፎርም ያደርግና ሪያክሽኑን ሪቨርስ ያደርገዋል ይመልሰዋል ማለት ነው። ስለዚህ ግዴታ አንድ በፈር ሶሉሽን ሲሰራ የአሲዱ መጠን ሪሌቲቭሊ ላርጅ ኳንቲቲ መሆን አለበት። የቤዙም የተሻለ መሆን አለበት። ለምን በኋላ ላይ አድ ለሚደረገው ስትሮንግ አሲድ ወይም ስትሮንግ ቤዝ እነሱን ኮንሱም እንዲያደርጋቸው ወይም እንዲጠቀማቸው የምንጠቀመው የበፈር አሲድ ኮምፖነንቱ ላርጅ መሆን አለበት። እንዲሁም ደግሞ ኮንጁጌት ቤዝ ኮምፖነንቱ የተሻለ መሆን አለበት። አድ ከሚደረገው ነገር የመጀመሪያ የበፈር ኮንሰንትሬሽን የተሻለ መሆን አለበት ማለት ነው። ይህ ማለት በአነጋገር እዚህ ፊገር ላይ እንደዚህ መረዳት ትችላላችሁ። ለምሳሌ አሞኒያ ቤዙ ነው። የዚህ አሞኒያ ኮንጁጌት አሲዱ አሞኒየም አዮን ነው። አሁን እቺ አሞኒየም አዮን እንደ አሲድ አክት ታደርጋለች። ይሄ ደግሞ እንደ ቤዝ አክት ያደርጋል። አሁን ሰርቴን አማውንት ኦፍ አሲድ አር ስታደርጉ የተወሰነ አሲድ አር ስታደርጉ ከአሲዱ ጋር አይደለም ሪያክሽን የሚያካሂደው ከማ ጋር ነው ሪያክት ማድረግ የሚችለው ማለት ነው። ከኮንጁጌት ቤዙ ጋር ሪያክት ያደርጋል ማለት ነው። አሲዱ ከምን ጋር ሪያክት ማድረግ ይችላል? ከኮንጁጌት ቤዙ ጋር አሞኒያው ጋር ማለት ነው። እንዲሁም ደግሞ ቤዝ አር ስታደርጉ ከማ ጋር ሪያክት ሊያደርግ ነው ማለት ነው። ከኮንጁጌት አሲዱ ጋር ማለት ነው። ከዚህ ጋር ሪያክት ያደርጋል። ዋናው ጥያቄ የአሲዱ መጠን እና የቤዙ መጠን ኮንሴንትሬሽን ወይም አማውንቱ በፈሩ ሲሰራ የተሻለ ኮንሴንትሬሽን የያዘ መሆን አለበት። ብዙ አማውንት የያዘ ማለት ነው። 1 ሞላር 2 ሞላር እንደዚህ አይነት ነገር የተሻለ ኮንሴንትሬሽን የያዘ መሆን አለበት። ከሱ ያነሰ ነገር ነው አድ የሚደረግበት ማለት ነው። Furthermore, the acid and the base component of the buffer must not consume each other in neutralization reaction. By the way, እንግዲህ በፈር ራሱን ችሎ ዊክ አሲድ እና የራሱ ኮንጁጌት ቤዝ ይዟል። The acid and the base components of the buffer must not consume each other in neutralization reaction. በዚህን ሰዓት ላይ ግዴታ እዚህ የተቀመጠልን ፎርሚክ አሲድ ከሆነ እዩት። ፎርሚክ አሲዱን በወተር ዲዞልቭ ስታደርጉት የምታገኙት ምንድን ነው? ፎርሜት አዮን አለ እና ሃይድሮኒየም አዮን አለ ማለት ነው። አሁን በፈሩ ሲሰራ የተዘጋጀው ከፎርሚክ አሲድ እና ከምንድን ነው ማለት ነው? ከሶዲየም ፎርሜት ከሆነ እዚህ ላይ በፈሩ የያዘው ቤዝና አሲዱ ኒውትራላይዜሽን ሪያክሽን እስበሳቸው ማካሄድ አይችሉም። ለምሳሌ ኮንጁጌት ቤዝ ነው አይደለ? ይችኛቱ ደግሞ አሲድ ነች ማለት ነው። አሁን ይቺ አሲድ እና ይሄ ቤዝ አንድ ሜክስቸር ውስጥ ነው ኒውትራላይዜሽን ሪያክሽን ማካሄድ አይችሉም ማለት ነው። ሪቨርሲብል ነው። ስለዚህ የተወሰነ ፓርሻሊ ወደ ፕሮዳክት ይሄዳል። ከዛ እንደገና ፕሮዳክት ወደ ሪያክታንት ሪቨርስ ይሆናል ማለት ነው እና ኢኩሊብሪየም ፎርም አድርጎ መቆየት የሚችለው thus requirements are satisfied by an acid base conjugate pair። አሁን የነገርኳችሁ አሲድ ኤንድ ኮንጁጌት ቤዝ ፔር ማለት ነው። አሲድ ኤንድ ኢትስ ኮንጁጌት ቤዝ ኦር ዊክ ቤዝ ኤንድ ኢትስ ኮንጁጌት አሲድ፣ እነዚህ አሲዶችና ቤዞች ራሳቸውን ችለው ኒውትራላይዜሽን ሪያክሽን ማካሄድ አይችልም። የቤዝ የበፈር ኮምፖነንት የሆኑት አሲድና የራሱ ኮንጁጌት ቤዝ ኒውትራላይዜሽን ሪያክሽን አያካሄዱም ማለት ነው። A simple buffer solution can be prepared by adding comparable amount of acetic acid and sodium acetate። ያ ማለት አሴቲክ አሲድ ዊክ አሲድ አለ፣ የራሱ ደግሞ ሶዲየም አሴቴት የራሱን ሳልት፣ ሁለቱ ሜክስቸር ኮምፓሬብል ወይም ተቀራራቢ የሆነ አማውንት በመጠቀም በፈር ሶሉሽን ማዘጋጀት ትችላላችሁ። ለምሳሌ 0.4 ሞላር ኦፍ አሴቲክ አሲድን ከማጋ ሚክስ ማድረግ ትችላላችሁ ማለት ነው። ከሌላ 0.4 ሞላር ከሆነ አሴቴት ወይም ሶዲየም አሴቴት ጋር ሚክስ አድርጋችሁ በፈርም በቀላሉ ማዘጋጀት ትችላላችሁ። ይሄ አንዱ በፈር የምናዘጋጅበት መንገድ ነው ማለት ነው። ከአሞኒያ ለምሳሌ 0.4 ሞላር ኦፍ አሞኒያ ተጠቅማችሁ ይህን ደግሞ ከማጋ ሚክስ ማድረግ ትችላላችሁ። ከ0.4 ሞላር ኦፍ አሞኒየም ክሎራይድ ጋር ሚክስ ብታደርጉ ይህም ሌላኛ በፈር ነው ማለት ነው። የሚለያዩት ሁለቱ በፈር የመጀመሪያው አሴቲክ አሲድ ስለተጠቀማቸው አሲዲክ በፈር ሲሆን፣ ሁለተኛው ደግሞ አሞኒያን ስለተጠቀማቸው አሞኒያ ደግሞ ዊክ ቤዝ ስለሆነ ቤዚክ በፈር ብለን እንጠራዋለን። ስለዚህ ሲምፕል የሆነ በፈር ሶሉሽን ለማዘጋጀት አማውንት ኦፍ አሴቲክ አሲድ እና አማውንት ኦፍ ሶዲየም አሴቴትን ኢኳል በማድረግ አሊያም ደግሞ ተቀራራቢ አማውንት በማድረግ በፈሩን ወይም ሜክስቸሩን በቀላሉ መስራት ትችላላችሁ ማለት ነው። The concentration of both the acid and the conjugate base from acetic acid are assumed to be
the same as the starting concentration። ይህ ማለት በመጀመሪያ ላይ የምንጠቀማቸው የአሲዱ የዊክ አሲዱ ኮንሰንትሬሽን እና የራሱ ሳልት የዛው ዊክ አሲድ የራሱ ሳልት ወይም ኮንጁጌት ቤዙ ምንድነው ማለት the same concentration ወይም ስታርቲንግ ማቴሪያሉ በፈሩን ለመሳት የምንጠቀምበት የኮንሰንትሬሽን መጠን የኮንጁጌት አሲዱና የኮንጁጌት ቤዙ ምንድነው ማለት ነው ወይም የአሲዱና የኮንጁጌት ቤዙ መጠን ምን መሆን አለበት ማለት ነው ዘሴም መሆን አለበት። ይህ ሊሆን የቻለበት ምክንያት ደግሞ ምንድነው አሴቲክ አሲድን ለምሳሌ ብትጠቀሙ አሴቲክ አሲድ ዘ ዊክ አሲድ ነው፣ ብዙ አዮናይዝድ አይሆንም፣ ወደ ፕሮዳክት አይቀየርም and the extent of hydrolysis of what the acetate ion is very small ነው ማለት ነው። አንዱ ፋክተር ይሄ ነው። ይህ ማለት ማለት ነው በያነጋገር አሴቲክ አሲድ በወተር ዲዞልቭ ስታደርጉ ሃይድሮላይሲስ ሪአክሽን ያካሂዳል። ሃይድሮላይሲስ ሪአክሽን ግን ሲያካሂድ ፓርሻሊ ነው፣ የተወሰነች አማውንት ብቻ ነው ምን የሚፈጠረው ማለት ነው አሴቴት የሚፈጠረው ማለት ነው። ስለዚህ ኢኒሻሊ የምንጠቀመው የዚህ ኮንሰንትሬሽን ይሄ 1 ሞላር ከሆነ የዚህ ደግሞ የተሰራበት ሳልት ወይም ኮንጁጌት ቤዙ የተሰራበት ሳልት ምን መሆን አለበት ማለት ነው አፕሮክሲሜትሊ እሱም 1 ሞላር መሆን አለበት ማለት ነው። ስለዚህ የዚህ ጥቅሙ ደግሞ ትልቁ ጥቅም ብለን የጠራ ነው አማውንታቸው እኩል መሆኑ ትልቁ አድቫንቴጅ ምንድነው ራሱን ችሎ ዊክ አሲዱ ምንድነው ማለት ነው ፓርሻሊ አዮናይዝድ ስለሚሆን ብዙ ሃይድሮኒየም አየንን መልቀቅ ስለማይችል አድ የሚደረገው የቤዝ መጠንን ምን ማድረግ አይችልም ማለት ነው ኮንትሮል ላይ ያደርግልን ይችላል ማለት ነው። ስለዚህ መጠኑ ምን መሆን አለበት ኮንትሮል እንዲያደርግልን ከፍተኛ አማውንት መሆን አለበት፣ ኮንሰንትሬሽኑ ከፍ ያለ መሆን አለበት። እንዲሁም ደግሞ ኮንጁጌት ቤዙ ይሄ አሴቴት አየኑ ሪቨርሲብል ሪአክሽን ስትወስዱ ወደዚህ የሚመለሰው ማለት ነው እንደዚህ ስትመለከቱ ምንም ፎርም ያደርጋ ማለት ነው ይሄንን ፎርም ያደርጋል የራሱን ይቻላል ምን ያካሂዳል ማለት ነው ሃይድሮላይሲስ ሪአክሽን ያካሂዳል። ይማለም ማለት ነው በያነጋገር አሴቴት አዮን ወተር ካገኘ ምን ሊሆን ይችላል ማለት ነው ይሄን ፎርም ሊያደርግ ይችላል ማለት ነው። ራሱ አሴቲክ አሲድን ምን ማድረግ ይችላል ማለት ነው ፎርም ማድረግ ይችላል ማለት ነው። ይሄ ሃይድሮላይሲስ ኦፍ አሴቴት አዮን ብለን እንጠራዋለን። አሁን ያስቀመጥኩላችሁ ራሱን ችሎ ወተርን ስፕሊት ማድረግ ችሏል ማለት ነው። ስለዚህ እዚህ ላይ ኮንሰንትሬሽን ኦፍ ዘ ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ኢኒሻሊ the same መሆን አለበት። ምክንያቱም ዊክ አሲዱ ብዙ አዮናይዝድ ስለማይሆን እንዲሁም ደግሞ የፈጠረው ወይም የተሰራበት ኮንጁጌት ቤዝ እሱም ደግሞ ሃይድሮላይሲስ ሪአክሽን በትንሽ አማውንት ነው ማካሄድ የሚችለው ማለት ነው። ሌላው the presence of the acetate ion suppress what the ionization of acetic acid and the presence of acetic acid suppress what the hydrolysis of the conjugate base or the acetate ion ነው የሚለን እዚህ ላይ the amount of weak acid ያ ማለት የአሴቲክ አሲድን አማውንት የዚህ መጠንና የሳልቱ መጠን ኢኳል የተደረገበት ትልቁ ምክንያት ምንድነው ሶሉሽናችን እነዚህ ነገሮችን በመያዙ ምክንያት ለምሳሌ አሴቴትን በመያዙ ምክንያትና አዮናይዜሽን ኦፍ አሴቲክ አሲድን ምን ማድረግ ይችላል ማለት ነው ዲክሪዝ ማድረግ ይችላል መቀነስ ይችላል ማለት ነው። ይህ እንዴት ማለት ነው እዚህ ላይ ለምሳሌ አሴቲክ አሲዱ ወደዛ አዮናይዝድ እየሆነ ነው ያለው እንበል እና ይሄን ፎርም እያደረገ ነው። እዚህ ላይ የራሱ ሳልት አር ሲደረግበት ለምሳሌ 0.1 ሞላር የሆነ አሴቴት አዮን ኮመን አዮን ላይ ካስታውሳችሁ እሱን አድ ካደረጋችሁ ኢኩሊብሪየሙ ምን ያደርጋ ማለት ነው ወደ ሌፍት ምን ሊያደርግ ይችላል ማለት ነው ሽፍት ሊያደርግብን ይችላል ማለት ነው ወደዚህ ይመለስብናል። በዚህ በኩል የሆነ አማውንት አድ ካደረጋችሁ ወደ ሪአክታንት ምን ያደርጋ ማለት ነው ሽፍት ያደርጋል። ስለዚህ የአሴቴት አዮን ሶሉሽን ውስጥ መኖር የአሴቲክ አሲድ አዮናይዜሽኑን ወይም ወደ ፕሮዳክት የመሄድ አላማውን ምን ያደርጋው ማለት ያሰናክለዋል ማለት ነው። ምክንያቱም አሴቴት አዮኑ መጠኑ ከፍተኛ ከሆነ ወደ ሪአክታንት ሽፍት ያደርጋል። ሪአክሽኑ ኢኩሊብሪየሙ ወደ ምን ሽፍት ያደርጋል ማለት ነው ወደ ሪአክታንት ሽፍት ያደርጋል ማለት ነው። እንዲሁም ደግሞ የአሴቲክ አሲድ መጠን ሃይስት መሆኑ የዚህኛው መጠን ከፍተኛ ከሆነ ኢኩሊብሪየሙ ወደ ምን መሆን ይችላል ማለት ነው ወደ ፕሮዳክት የመሄድ እድል አለው ማለት ነው። ወደ ፕሮዳክት የሚሄድ ከሆነ ይሄ አሴቴት አዮን ከወተር ጋር ያለውን ሪአክሽን ምን ያደርገዋል ያደናቅፈዋል ማለት ነው። ወይም ሃይድሮላይሲስ ሪአክሽን እንዳያካሂድ ያደርገዋል። ምንም ፎርም እንዳያደርግ ተመልሶ አሴቲክ አሲድን እንዳይፈጥር ያደርገዋል ማለት። ስለዚህ ሪአክሽኑ እዙ ዥዋዥዌ ነው የሚጫወተው ማለት ነው። ማለት ወደ ፕሮዳክት ይሄዳል፣ ከዛ ወደ ሪአክታንት፣ ከዛ እያለ ኢኩሊብሪየም ሁልጊዜም ወይም ዳይናሚክ ኬሚካል ሪአክሽን ነን ስቶፕ ነው መቆም የማይችል ሪአክሽን ነው ማለት ነው። እና በዚህ አይነት መንገድ መረዳት ትችላላችሁ። the amount of weak acid
ኤንድ ቲስ ሳልት መጠናቸው ኒርሊ ኢኳል የሆነበት ምክንያት እነዚህ ናቸው ማለት ነው። የመጀመሪያው ምክንያት ዊክ አሲድ ስለሆኑ በፈር የተሰራው ከዊክ አሲድ እና ከራሱ ሳልት ስለሆነ፣ ሁለተኛው ምክንያት ደግሞ አሴቴት አዮን መኖሩ የአሴቲክ አሲድን ወደ ፕሮዳክት የመሄድ አላማውን ያሰናክለዋል። አዮናይዜሽኑን ሰፕረስ ያደርገዋል፣ ይቀንሰዋል ማለት ነው። እንዲሁም ደግሞ የአሴቲክ አሲድ መጠን ደግሞ ከፍተኛ መሆኑ አሴቴት ከውሃ ጋር ያለውን ሃይድሮላይዝ ሪያክሽን ምን ያደርጋ ማለት ነው? ሰፕረስ ያደርግበታል ወይም ዲክሪዝ ያደርግበታል ማለት ነው። A solution containing those two substances, that means weak acid and its conjugate base, had the ability to neutralize other added acid or added base. አያችሁ እስበሳቸው ኒውትራላይዜሽን ሪያክሽን አያካሂዱም። ዊክ አሲዱና ኮንጁጌት ቤዙ ራሳቸውን ችለው ኒውትራላይዜሽን ሪያክሽን አያካሂዱም። ነገር ግን አድ የሚደረገውን አሲድ ቤዙ ኮንጁጌት ቤዙ ወይም ከሳልቱ የመጣው ኮንጁጌት ቤዝ ኒውትራላይዝ ያደርገዋል። አድ የተደረገውን ቤዝ ደግሞ ራሱ በፈሩ የያዘው ዊክ አሲዱ እሱ ምን ማድረግ ይችላል ማለት ነው? ኒውትራላይዝ ማድረግ ይችላል ማለት ነው። ሶዲየም አሴቴት ስትሮንግ ኤሌክትሮላይት ነው። 100% መሆን ይችላል፣ አዮናይዝድ መሆን ይችላል። ለምሳሌ ሳልታችሁ እናንተ ሶዲየም አሴቴት ከሆነ በወተር ዲዞልቭ ስታደርጉት አሴቴት አየንን እና ሶዲየም ፕላስ አየንን ምን ማድረግ ይችላል ማለት ነው? ፎርም ማድረግ ይችላል ማለት ነው። ስለዚህ ኢኒሻሊ የነበራችሁ አማውንት 0.2 ሞላር ቢሆን አሁን ላይ የሚኖራችሁ የአሴቴት መጠን አዲድ የሚደረገው ምን ያክል ነው ማለት ነው? 0.2 ሞላር 100% አዮናይዝድ ስለሚሆን ማለት ነው። ኢፍ አን አሲድ ኢዝ አዲድ የሆነ ሶሉሽን ላይ አሲድ አድ ሲደረግ ከኮንጁጌት ቤዙ ጋር ነው ሪያክሽን የሚያካሂደው። ለምሳሌ ኢፍ አሲድ አድ ስታደርጉ ምን ይሆናል ማለት ነው? ሃይድሮጂን ፕላስ አዮን ዊል ቢ ኮንሱምድ ባይ ዋት ደ ኮንጁጌት ቤዝ። በፈሩ የያዘው ምንድነች ማለት ነው? ሁለት ነገሮች ነው ይዟ ብለናል። ይሄኛው ዊክ አሲዱን ይዟል፣ አንደኛው ዊክ አሲድ ይዟል። ለኛው ደግሞ የዚህ ዊክ አሲድን ምን ይዟ ማለት ነው? ኮንጁጌት ቤዝ ወይም ሳልት ይዟ ማለት ነው። አሁን ቤዝ አድ ስታደርጉ ማጋ ሪያክት ያደርጋል ማለት ነው? ከዊክ አሲዱ ጋር ሪያክት ያደርጋል። አሲድ አድ ስታደርጉ ደግሞ ከማጋ ሪያክት ያደርጋል ማለት ነው? ከኮንጁጌት ቤዙ ጋር ምን ማድረግ ይችላል ማለት ነው? ሪያክት ማድረግ ይችላል ማለት ነው። ለምሳሌ ማንኛውም አሲድ ምንድነው ሪሊዝ ማድረግ የሚችለው? ሃይድሮኒየም አየን ሊሆን ይችላል፣ አሊያም ሃይድሮጂን ፕላስ አየን ይችላል። አሁን ሃይድሮኒየም አየኑ በማን ኮንሱም ይደረጋል? በኮንጁጌት ቤዙ። እንዲሁ ደግሞ አድ ያደረጋችሁት ቤዝ ደግሞ ኦኤች ስላለው እሱ የእሱን ደግሞ አማውንት ማን ኮንሱም ያደርገዋል? ዊክ አሲዱ ማለት ነው። ስለዚህ የኮንጁጌት ቤዙ ትልቁ አላማ አድ የሚደረገውን አሲድ ኮንሱም ለማድረግ ነው። ራሱ ዊክ አሲዱ ደግሞ አላማው አድ የምትደረገውን ስሞል አማውንት ኦፍ ስትሮንግ ቤዝ ምን ለማድረግ ማለት ነው? ኮንሱም እንዲያደርጋት ነው ማለት ነው። ኢፍ ኤ ቤዝ ኢዝ አድድ ቱ ዘ በፈር ሲስተም፣ ቤዝ አድ ስታደርጉ ቤዝ መቼም ሪሊዝ የሚያደርገው ሃይድሮክሳይድ አዮን ነው። ሃይድሮክሳይድ አዮን ዊል ኒውትራላይዝድ ባይ ዋት ደ አሲድ ኦፍ ዋት በፈር። ስለዚህ ዘ አሲድ ኦፍ በፈር ወይም ዘ አሲድ ኢን ደ በፈር፣ በፈሩ የያዘው አሲድ ይዟል፣ የራሱን ኮንጁጌት ቤዝ ይዟል ማለት ነው። ስለዚህ አድ የሚደረገው ቤዝ በማን ኮንሱም ይደረጋል? በበፈሩ አሲድ ኮምፖነንት ማለት ነው። ለምሳሌ አሴቲክ አሲድን የያዘ በፈር ከሆነ አድ የምታደርጉት የቤዝ መጠን ሃይድሮክሳይድ አዮኑን ሁለቱ ምን ያካሂዳሉ? ሃይድሮክሳይድ አዮን ማለት ልክ እንደ ቤዝ አክት ስለሚያደርግ ሁለቱ ምን ያካሂዳሉ? ኒውትራላይዜሽን ሪያክሽን ያካሂዱና ምን ፎርም ያደርጋሉ ማለት ነው? አሴቴት አዮንና እና ወተር ሞለኪል ፎርም ያደርጋል። ይሄ አሴቴቱ ምንድነው ማለት ልክ እንደ ሳልት ነው ማለት ነው። ወይም ኒውትራላይዜሽን ሪያክሽን እንዲያካሂድ ነው። ወይም ኮንሱም ተደረገ፣ አድ የተደረገው ቤዝ በአሲዱ ኮንሱም ተደረገ ማለት ነው። Thus, a buffer solution resists change in pH through its ability to combine with the hydrogen plus ion and the hydroxide ion ማለት ነው። እና በፈር ሶሉሽን ፒኤችን ሬዚስት ያደረገበት ምክንያት ሁለት ነገሮችን በአንድ ስለያዘ ነው። አንደኛው ዊክ አሲድ ይዟል፣ አድ የሚደረገውን ቤዝ ኮንሱም ያደርጋል። እንዲሁም ደግሞ ያ ዊክ አሲድ የራሱ የሆነ ኮንጁጌት ቤዝ አለው። አድ የሚደረገውን አሲድ ምን ማድረግ ይችላል ማለት ነው? ኮንሱም ያደርጋል። በዚህ መሰረት ሃይድሮጅን ፕላስ አዮንን የሚጠቀም የበፈር ፓርት አለው፣ ሃይድሮክሳይድ አዮንንም የሚጠቀም ደግሞ የበፈር ፓርት አለው። በዚህ መሰረት ፒኤቹን ላለመቀየር ምን ያደርጋል ማለት ነው? ሬዚስት ያደርጋል። በሁለቱም በኩል ባላንስ ያደርጋል ማለት ነው። በፈር አር ቬሪ ኢምፖርታንት ቱ ኬሚካል ኤንድ ባዮሎጂካል ሲስተም። መጀመሪያ ላይ እንደነገርኳችሁ በፈር ባዮሎጂካል ሲስተም ላይ ትልቅ የሆነ ጥቅም ወይም ኢምፖርታንስ አለው። ዘ ፒኤች ኢን ዘ ሂውማን ቦዲ አር ቫሪ ግሬትሊ ፍሮም ዋት ዋን ፍሉድ ቱ አናዘር ፍሉድ። ፎር ኤግዛምፕል ዘ ፒኤች ኦፍ ብለድ ኢዝ አባውት 7.4። ሶ ይሄ የደማችን
ፒኤች ቫልዩ 7.4 ነውና ይህንን ዋጋ እንዳይቀይር እንዳይጨምር የሚያደርገው በሰውነታችን ውስጥ ያለው የበፈር ሶሉሽን ነው ማለት ነው። whereas the gastric juice in our stomach has what a pH of about 1.5 አያችሁ ይህ ወደ ደማችን ቢቀላቀል ዲፊካልት አንዳንድ ጊዜ የጨጓራ ህመም አለይም ደግሞ ጋስትሪክ ህመም ሲከሰትብን ብለዳችን ላይ ያለው ፒኤች ይለካ ማለት ነው። ማለት ከ7.4 ከቀነሰ አሲዲፋይ ሆኗል ሰውነታችን ማለት ነው። ስለዚህ ከባድ የሆነ ጉዳትም ያደርሳል ማለት ነው። እና ዋናው ነገር ግን ይህንን 7.4 ፒኤች ብለዳችን ውስጥ ያለው ነገር እንዳይጨምር እንዳይቀንስ የሚያደርገው በሰውነታችን ውስጥ ያለው ምንድነው ማለት ነው? በፈር ሚክስቸር ነው። This pH value which are crucial for what the proper function of enzyme and the balance of osmotic pressure are maintained by buffer in most case ይሄ የብለድ pH value ብለድ ላይ የምታዩት የpH value 7.4 መሆኑ ኢንዛይም በትክክል ስራቸውን እንዲሰሩ ያደርጋል። ስለዚህ ይሄ የኢንዛይም ደግሞ ስራቸውን የሚሰሩት ከ6 እስከ 8 ባለው የፒኤች ሬንጅ ነው። ከ6 በታች ዲኔቸር ሊሆኑ ይችላሉ። በላይም ከሆነ ፒኤች ዋጋው ምን ሊሆኑ ይችላሉ? ሊጠፉ ይችላሉ። ስለዚህ 7.4 ደግሞ የሚገኘው በ6 እና በ8 መካከል ነውና ይሄ ፒኤች ዋጋ በዙ እንዲቀጥል እና ለኢንዛይም ምቹ ሆኖ እንዲቆይ ለማድረግ ምን ያስፈልጋል ማለት ነው? በፈር ሶሉሽን ያስፈልጋል ሰውነታችን። ስለዚህ በፈር የብለድን ፒኤች ዋጋ 7.4 ሆኖ እንዲቆይና ለኢንዛይም ምቹ ሆኖ እንዲቆይ የሚያደርግልን ሶሉሽን ነው ማለት ነው። እንግዲህ ተማሪዎች የበፈር ሶሉሽን ፒኤችን ካልኩሌት ለማድረግ ከምንጠቀምባቸው ኢኩዌሽን መካከል አንደኛው ሂንደርሰን ሀስልባች ኢኩዌሽን ነው። ስለዚህ the pH of a buffer solution can be estimated with the help of what? ሂንደርሰን ሀስልባች ኢኩዌሽን when the concentration of the acid and its conjugate base or the base and the corresponding conjugate acid are known። ሁለቱ ዋጋ ከተሰጣችሁ መጀመሪያ በፈር ሶሉሽን ሁለት ነገሮች ነበሩት። weak acid and ኢትስ ኮንጁጌት ቤዝ ነበረው። አለም ደግሞ ዊክ ቤዝ ኤንድ ኢትስ ኮንጁጌት አሲድ ነበረው። አሲም ዚስ ዋን እዚ ላይ አሴቲክ አሲድ ቢኖረን የሱ ኮንጁጌት ቤዝ ምን አለ ማለት ነው? ሲኦ ማይነስ አለን። እንዲሁም ደግሞ ዊክ ቤዝ አሞኒየም ስትወስዱ የሱ ኮንጁጌት አሲድ አሞኒየም ፕላስ አለች ማለት ነው። ይችኛይቱ አሞኒየም አዮን ማለት ነው። ስለዚህ አሁን የበፈርን ሶሉሽን ፒኤች ካልኩሌት ለማድረግ በመጀመሪያ የአሲዱና የኮንጁጌት ቤዙ ኮንሰንትሬሽን የሁለቱ ከታወቁ ፒኤችን በቀላሉ መስራት እንችላለን። ምክንያቱም ኬኤ ዋጋ ይሰጠናል። ከዛ ደግሞ የነዚህ ሁለቱ ኮንሰንትሬሽን ከታወቀ ፒኤችን በቀላሉ ካልኩሌት ማድረግ እንችላለን። ይህንን የበፈር ሶሉሽን ፒኤች ካልኩሌት ለማድረግ የምንጠቀምበት ኢኩዌሽን ሄንደርሰን ሀሰልባች ኢኩዌሽን ብለን እንጠራዋለን ማለት ነው። ሶ ትልቅ ጥቅም አለው ይሄ ኢኩዌሽን በጣም ወሳኝ የሚባል ጥቅም አለው ማለት ነው። የበፈር ሶሉሽን ፒኤችን በቀላሉ ካልኩሌት ለማድረግ ያስችለናል። እንዴት ድራይቭ እናደርገዋለን የሚለውን ነገር ደግሞ አሁን አብረን እንመልከት። The Henderson-Hasselbalch equation is derived from the definition of the acid dissociation constant as follow። አሁን ላይ ያሳያችኋለሁኝ እንዴት አድርገን ነው ሄንደርሰን-ሀሰልባች ኢኩዌሽንን ድራይቭ አድርገን ከዛ ደግሞ የበፈር ሶሉሽንን እንዴት አድርገን ነው ካልኩሌት ማድረግ የምንችለው የሚለው ነገር አሁን ላሳያችሁ። ስለዚህ ሄንደርሰን-ሀሰልባች ኢኩዌሽንን ድራይቭ ለማድረግ በመጀመሪያ certain weak acid HA ቢኖራችሁ በወተር ዲዞልቭ በምታደርጉበት ጊዜ ምን ማግኘት ትችላላችሁ? ሃይድሮኒየም አዮን እና ኮንጁጌት ቤዝ ኦፍ ደ አሲድ ኤ ማይነስ ታገኛላችሁ። ከዚህ በመቀጠል ደግሞ ዲሶሲዬሽን ኮንስታንት አለ ኬኤ which is equal to concentration of product that means hydronium ion times what a conjugate base a minus divided by ምን ታደርጋላችሁ ማለት ነው ኤችኤ ወይም አሲዱ እንደዚህ ታስቀምጣላችሁ። ይህንን ሪአሬንጅ ማድረግ እንችላለን። ይህን ሪአሬንጅ ስታደርጉ ምን ታገኛላችሁ ማለት ነው? the concentration of hydronium ion times what a conjugate base a minus which is equal to ka times concentration of ha እንደዚህ ይመጣልናል። ከዚህ በመቀጠል እንትን ማስቀረት እንችላለን። ሃይድሮኒየም አዮን ብቻውን ማስቀረት እንችላለን። ስለዚህ ይሄንን ለምን እናካፍለዋለን? ለኮንጁጌት ቤዙ ኮንሰንትሬሽን እናካፍለዋለን። ይሄንንም ለኮንጁጌት ቤዙ ኮንሰንትሬሽን እናካፍለዋለን ማለት ነው። ከዛ ምን ቀረ ማለት ነው? ብቻውን ኮንሰንትሬሽን ኦፍ ሃይድሮኒየም አዮን which is equal to ምን መጣ ማለት ነው? ka times concentration of ha divided by ምን concentration of a conjugate base a minus ነው ማለት ነው። እዚህ ላይ both side ኔጌቲቭ ሎግ መጠቀም እንችላለን። እዚህ ላይ ማለት ነው ምን መጠቀም እንችላለን? ኔጌቲቭ ሎግን መጠቀም እንችላለን። በኔጌቲቭ ሎግ ብናበዛው ምን ማግኘት እንችላለን?
ኔጌቲቭ ሎግ ኦፍ ዋት concentration of hydronium ion, negative log of concentration of hydronium ion, which is equal to negative log of Ka times what? Concentration of the acid Ha divided by what? A minus ይሆናል ማለት ነው። ስለዚህ ምን አገኘ ማለት ነው? ኔጌቲቭ ሎግ ኦፍ concentration of hydronium ion which is equal to negative log of concentration of ወይም amount of Ka times what? Concentration of the acid Ha divided by a conjugate base A minus ይሄ ነው ያገኘ ነው። ይህ ማለት በአነጋገር ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ሃይድሮኒየም አየን ብለን የምንጠራው ፒኤች እንደማለት ነው። ይሄ ፒኤች ነው which is equal to ይሄን ማባዛት ስለሆነ ወደ ስታስገቧት ኔጌቲቭ ሎግ ኦፍ ምን አለቻችሁ ማለት ነው Ka ትኖራችኋለች። ከዛስ ማይነስ ሎግ ኦፍ ምን ይኖራችሁ ማለት ነው Ha divided by a conjugate base A minus ነው። ስለዚህ እዚች ላይ ፒኤች ዋጋችሁ ምን መጣላችሁ ማለት ፒኤች is equal to ኔጌቲቭ ሎግ ኦፍ Ka ማለት ፒኬኤ ማለት ነው። ከዛስ ማይነስ ሎግ ኦፍ ኮንሰንትሬሽን ኦፍ the acid divided by conjugate base A minus ስለሚል ይቺ ማይነስ ለማጥፋት ኢኩዌሽኑን ሪቨርስ ማድረግ ትችላላችሁ። ይሄንኛውን እዚች ላይ ያለችውን ብቻ መቀየር እንችላለን ማለት ነው። ስለዚህ ይሄንን ሪቨርስ ብታደርጉት ፕላስ ዋት ሎግ ኦፍ ኮንሰንትሬሽን ኦፍ HA divided by what? A minus the power of ማይነሷን ብታደርጉት ይችኛይቱ ማይነስ የነበረችው ወደ ፕላስነት ትቀየራለች ማለት ነው። ስለዚህ pH is equal to ምን አገኘ ማለት ነው pKa plus what? log of conjugate base A minus divided by what? the concentration of the acid HA ይሆናል ማለት ነው። ስለዚህ አሁን pHን በቀላሉ ምን ማድረግ እንችላለን መስራት እንችላለን። ይሄ Ka ዋጋ ይሰጣቸዋል። ከዛስ በኋላ የኮንጁጌት ቤዙን ኮንሰንትሬሽን እና የአሲዱን ኮንሰንትሬሽን መጀመሪያ እንዳሳየዋችሁ የነሱ ቫልዩ ከታወቀ pHን በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ሂንደርሰን-ሀሰልባች ኢኩዌሽን ፎር አሲዲክ በፈር ሁልጊዜም pH is equal to pKa plus log of concentration of a conjugate base of the acid divided by what? concentration of the acid ይችኛት ፎርሙላ እንጠቀማለን። ከዚህ በኋላ ነው እንግዲህ አሁን pH ለውጥ ሊያመጣ የሚችለው ይቺ ቁጥር ብቻ ነች ማለት ነው። የኮንሰንትሬሽን ኦፍ ኮንጁጌት ቤዙና የአሲዱ ኮንሰንትሬሽን ይወስነዋል ማለት ነው። ከዛስ በኋላ ትንሽ ነገር ነች pKa ላይ መጨመር ወይም መቀነስ የሚችለው የተወሰነች አማውንት ነው ማለት ነው። የሆነ ስትሮንግ አሲድ ወይም ስትሮንግ ቤዝ አድ በምታደርጉበት ጊዜ አሁን እንዳሳየኋችሁ ተማሪዎች እዚህ ላይ ሰርቴን ዊክ አሲድ HA ቢሰጠን በወተር ዲዞልቭ በምናደርግበት ጊዜ የራሱ የሆነ ዲሶሲዬሽን ኢኩዌሽን ይኖራቸዋል። ከዛ ደግሞ ከኤክስፕሬሽኑን መመልከት እንችላለን። ሰርቴን ዊክ አሲድ HA በወተር ዲዞልቭ አድርጉት ሃይድሮኒየም አየን እና ኮንጁጌት ቤዝ A ማይነስ ይሰጣቸዋል። ከዛ ሪአሬንጅ ስታደርጉት ኮንሰንትሬሽን ኦፍ ፕሮዳክት ይሄና ይሄን ሁለቱን ስታበዙ ከዛ ደግሞ ለምን ታካፍላላችሁ ለሪአክታንስ ስታካፍሉ የምታገኙት ኢኩሊብሪየም ኮንስታንት ኤክስፕሬሽኑ ይሄን ይመስላል ማለት ነው። ከዛ በመቀጠል the key variable that determine ዋና አላማችን ምንድነው የሃይድሮኒየም አየን ኮንሰንትሬሽን ለብቻው ማስቀረት ነው። ለምን pHን በቀላሉ ካልኩሌት ለማድረግ so concentration of hydronium ion is the concentration ratio of acid species to base species ነው። አሲዱ ለቤዙ ስታካፍሉ እኔ ሪአሬንጅ እንዳደረኩ ማለት ነው። ከዛ በKa ማባዛም ማለት ነው። የK ዋጋውን ታበዙታላችሁ ማለት ነው። ፋይናሊ ምን ታገኛላችሁ ማለት ነው። ሪአሬንጅ ስታደርጉ የሃይድሮኒየም አየን ኮንሰንትሬሽኑ ይህንን አይነት ቫልዩ ይሰጣቸዋል። ስለዚህ ይህን ኢኩዌሽን ጀነራላይዝ ስታደርጉ ምን አግኝተን ነበረ ማለት ነው pH which is equal to ያገኘነው ዋጋ ነው pH which is equal to pKa plus ምን አገኘን ማለት ነው concentration of a conjugate base A minus divided by concentration of the weak acid ይሄንን እናገኛለን ሪአሬንጅ አድርገን by the way ቤዚክ በሚሆንበት ጊዜ ደግሞ POH ትሉና PKB ትላላችሁ። እዚህ ላይ ይሄ Ka ነው። እዚህ ላይ ደግሞ pH ነው ያላችሁት ፕላስ ዋት ሎግ ኦፍ እዚህ ላይ ኮንጁጌት ቤዝ ነበር የተጠቀማችሁት። ይሄ ኮንጁጌት ቤዝ ነበረ። እዚህ ደግሞ የምትጠቀማላችሁ ኮንጁጌት አሲድ ይሆናል ማለት ነው። እዚህ ላይ ኮንጁጌት አሲድ ኮንሰንትሬሽኑ ኮንጁጌት አሲድ ፍሮም ሳልት ከሳልት የመጣ ነው by the way እናየዋለን። ዲቫይድ ባይ ዋት ራሱ ኮንሰንትሬሽኑ ቤዝ ይሆናል ማለት ነው። በዚህ አይነት መንገድ ካልኩሌት ማድረግ እንችላለን። pHን ካገኘን pHን በቀላሉ መስራት እንችላለን። ምክንያቱም pH is equal to 1/4 minus what POH ስለሆነ በመጀመሪያ ምንም ማግኘት ይጠበቅብናል POH ማግኘት አለብን ማለት ነው።
ስለዚህ ሪአሬንጅ ስታደርጉት ሁልጊዜም ለአሲዲክ በፈር ወይም ዊክ አሲድ እና የራሱን ሳልት ለያዘ የበፈር ሜክስቸር ፒኤችን ካልኩሌት ስታደርጉ ፒኤች ኢዝ ኢኳል ቱ ፒኬ ፕላስ ሎግ ኦፍ ዘ ኮንሰንትሬሽን ኦፍ ኮንጁጌት ቤዝ ዲቫይድ ባይ ራሱ ዊክ አሲዱ። ለምሳሌ ኮንጁጌት ቤዙ ፎርሜት ከሆነ ፍሮም ሳልት ያገኛችሁት ፎርሜት ከሆነ ከታች ምን ይሆናል ማለት ነው? አሲዱ ራሱ ፎርሚክ አሲድ ኮንሰንትሬሽን ይሰጣቸዋል። ሶ የሁለቱ ቫልዩ ከታወቀ በቀላሉ ፒኤችን ማግኘት እንችላለን። ለምን? ፒኬኤ ኮንስታንት ስለሆነ ማለት ነው። ሲሚላርሊ ፎር ዊክ ቤዝ ወይንም በሌላ አነጋገር ቤዚክ በፈር ከሆነ ደግሞ ፒኦኤች which is equal to ፒኬቢ ፕላስ ሎግ ኦፍ ኮንሰንትሬሽን ኦፍ ኮንጁጌት አሲድ። ይሄኛውም ኮንጁጌት አሲድ ለምሳሌ አሞኒያን ከወሰዳችሁ እዚ ላይ NH4 ፕላስ ከሆነ ከታች የሚኖረው ማለት ነው NH3 ተጠቀማላችሁ ማለት ነው። ስለዚህ ዊክ ቤዝ ስትወስዱ ፒኦኤች ኢዝ ኢኳል ቱ ፒኬቢ ፕላስ ሎግ ኦፍ ኮንሰንትሬሽን ኦፍ ኮንጁጌት አሲድ ዲቫይድ ባይ ዊክ ቤዝ ብለን ማስቀመጥ እንችላለን። ኤግዛምፕል 1.8 what is the pH of a buffer solution consisting of what 0.035 molar of ammonia and 0.05 molar of ammonium ion and also what dissociation constant of this ammonium ion or weak acid Ka ተሰጥቷቸዋል 5.6 times the power of minus 10 የተሰጣችሁ። the equation for the reaction is ammonium ion በወተር ዲዞልቭ ስታደርጉት ሃይድሮጅን ፕላስን እና አሞኒያን ወይም ኮንጁጌት ቤዝን ይሰጣቸዋል። ስለዚህ ፒኤችን ካልኩሌት አድርጉ ነው የሚለን። ስለዚህ አሁን ባየነው ፎርሙላ በሂንደርሰን ሀሰልባች ኢኩዌሽን መሰረት ምን ማድረግ ትችላላችሁ? ፒኤች which is equal to ፒኬኤ ፕላስ ዋት ሎግ ኦፍ ምን ማድረግ ትችላላችሁ? ኮንሰንትሬሽን ኦፍ ኮንጁጌት ቤዝ that means አሞኒያ ማለት ነው ዲቫይድ ባይ ምን ማድረግ ትችላላችሁ ማለት ነው አሲድ ኮንሰንትሬሽን ሪአክታንት ሳይድ ላይ የሚገኘው የኮንጁጌት አሲዱ እንደዚህ ታደርጋላችሁ። ከዛ መተካት ነው የሚጠበቅባችሁ። ዜን ፒኤች ኢዝ ኢኳል ቱ ፒኬ ማለት ኔጌቲቭ ሎግ ኦፍ ኮንሰንትሬሽን ኦፍ ኦር አማውንት ኦፍ ምን ሆነ ማለት ነው ኬኤ ሆነ ማለት ነው። ስለዚህ 5.6 ታይም ቱ ዘ ፓወር ኦፍ ማይነስ 10 ፕላስ ዋት ሎግ ኦፍ ምን ማድረግ ትችላላችሁ እዚህ ላይ ሎግ ኦፍ ኮንሰንትሬሽን ኦፍ አሞኒያ ኢት ኢዝ ጊቨን 0.035 ሞላር ነው ዲቫይድ ባይ ራሱ አሞኒየም አዮኑ ደግሞ NH4 ስንት ሰጥቷቸዋል? 0.05 ሞላር ነው ማለት ነው። ይህንን ካልኩሌት ስታደርጉ በካልኩሌተር ተጠቅማችሁ የምታገኙት ዋጋ ምን ይመጣል ማለት ነው? ኔጌቲቭ ሎግ ኦፍ 5.6 ታይምስ ዘ ፓወር ኦፍ ማይነስ 10ንም ሁሉንም ጨርሳችሁ ማለት ነው የምታገኙት ምን ያክል ይሆናል ማለት ነው? 9 ነጥብ ስንት ይሆናል? 0.95 ታገኛላችሁ። አሁን ፒኤችን በሂንደርሰን ሀሰልባች ኢኩዌሽን በቀላሉ ምን ማድረግ ቻላችሁ ማለት ነው? ካልኩሌት ማድረግ ቻላችሁ ማለት ነው። ሌላኛው ጥያቄ ደግሞ የተሰጠ ምንድነው? ሁለተኛው ማለት ነው ኤግዛምፕል 1.8 ላይ ሁለተኛው ጥያቄ a buffer is made by mixing 0.06 molar ammonia with what 0.04 molar of ammonium chloride. What is the pH of this buffer ነው የሚለን። ይሄ ደግሞ አሞኒያ ነው ከማጋ ነው ሚክስ የተደረገው ከአሞኒየም ክሎራይድ ጋር። ስለዚህ ቤዚክ በፈር ነው ማለት ኬቢ ተሰጥቷቸዋል ቤዚክ ነው ማለት ነው። ኬቢ 1.8 ታይምስ ዘ ፓወር ኦፍ ማይነስ 5 ነው የተሰጣችሁ። ስለዚህ እስቲ ኢኩዌሽኑን በመጀመሪያ እንጻፈው። አሞኒያ በወተር ዲዞልቭ በምታደርጉበት ጊዜ የምታገኙት ምንድን ነው ማለት ነው? ኮንጁጌት አሲድ አሞኒየም ፕላስን እና ኦኤች ማይነስን ታገኛላችሁ ማለት ነው። ስለዚህ እዚህ ሶሉሽን ላይ ነው ምንድነው አድ የተደረገው ማለት ነው አሞኒየም ክሎራይድ። አሞኒየም ክሎራይድ ማለት እንግዲህ ይሄ 100% አዮናይዝድ መሆን የሚችል ነው። ስለዚህ አድ የተደረገው 0.04 ሞላር የያዘ አሞኒየም አዮንን ጨምረንበታ ማለት ነው። ሶ ፋይናሊ ፒኤች ስትሰሩ ቀጥታ በመጀመሪያ ምን መስራት አለባችሁ? ፒኦኤች መስራት አለባችሁ ማለት ነው። ሶ ፒኦኤች which is equal to ምን ይመጣል ማለት ነው? ፒኬቢ ፕላስ ምን ይሆናል ማለት ነው? ሎግ ኦፍ ማድረግ ትችላላችሁ ኮንጁጌት አሲድ NH4 ፕላስ ፍሮም ሳልት ከሳልቱ የመጣው ይሄ አሞኒየም ክሎራይድ የተባለው አማውንት ማለት ነው ዲቫይድ ባይ ለምን ታደርጋላችሁ? ለአሞኒያ 100% አዮናይዝድ ስለሚሆን የዚህ ኮንሰንትሬሽን እና የአሲድ የሳልቱ ኮንሰንትሬሽን የተሰጣችሁ ሁለቱ አንድ አይነት ነው ማለት ነው። ሶ POH which is equal to PKB ማለት ኔጌቲቭ ሎግ ኦፍ ምን ይሆናል ማለት ነው 1.8 ታይምስ ዘ ፓወር ኦፍ ማይነስ 5 ይሆናል ማለት ነው። ከዛስ ፕላስ ሎግ ኦፍ ምን ማለት ትችላላችሁ? የአሞኒየም አዮን ኮንሰንትሬሽን 0.04 ሰጥቷቸዋል 0.04 ሰጥቷቸዋል ዲቫይድ ባይ የእንትኑስ ምን ያክል ይሆናል ማለት ነው 0.06 ሞላር ሰጥቷቸዋል የቤዙ ማለት ነው። ሶ
ይህ ማለት በአነጋገር POH which is equal to negative log of 1.8 times the power minus 4 ማለት 4.74 ነው። 4.74 ነው ፕላስ ዋት ሎግ ኦፍ ምን ይሆናል ማለት ነው 0.04ን ለ0.06 ታካፍሉ በሌላ አነጋገር 0.677 ታገኛላችሁ ማለት ነው። 0.67 ማግኘት ትችላላችሁ። 0.67 ማግኘት ትችላላችሁ። ይህን ሎጉን ሲጨርሱ POH which is equal to ምን ያክል ቁጥር ታገኛላችሁ? የPOH ዋጋ 4.568 ማግኘት ትችላላችሁ ማለት ነው። ሶ ይህን ደግሞ ወደ PH ለመቀየር ከፈለጋችሁ PH which is equal to 14 ሲቀነስ አሁን ያገኛችሁት POH ዋጋችሁ POH ማለት ትችላላችሁ። ሶ ይህን ቀናንሳችሁ ስታበቁ PH which is equal to ምን ያክል ይመጣ ማለት ነው 9.43 ታገኛላችሁ ማለት ነው። 4.3 እንደዛ አካባቢ ታገኛላችሁ። ስለዚህ ተማሪዎች ስለ በፈር ይህን ይመስላል ማለት ነው። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። መልካም የትምህርት ጊዜ ይሁንላችሁ።